በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የካቲት 27 በዚች ቀን በታላቁ ንጉሥ በቆስጠንጢኖስ ዘመን የከበረ አባት የአንጾኪያ ሀገር ሊቀ ጳጳሳት ትምህርቱ በዓለም የመላ አንስጣሴዎስ አረፈ። የከበሩ አባቶችም በኒቅያ ከተማ የአንድነት ስብሰባ ባደረጉ ጊዜ በዚህ ጉባኤ ከተሰበሰቡት ሊቃውንት አንዱ እርሱ ነው። በዚህም ጉባኤ ተስማምተው አርዮስን ከባልንጀሮቹ ጋር አውግዘው ለይተውታል። ባልንጀሮቹም የቂሳሪያ አውሳቢዮስ፣ የኒቆምዲያ አውሳቢዮስና አርናሲስ ናቸው። እሊህም በአብያተ ክርስቲያናት ሁሉ ታውቋል። እሊህ የከበሩ አባቶች ሥርዓትን ሰርተው ወደ የሀገራቸው በተመለሱ ጊዜ እሊህ ከኤጲስቆጶስነት ሹመት የተሻሩት ወደ ኢየሩሳሌም የሚሄዱ መስለው ወጡ። ወደ አንጾኪያም ከተማ ገብተው ከአንዲት አመንዝራ ሴት ዘንድ ተሰበሰቡ። ብዙ ገንዘብንም ሊሰጧት ቃል ገቡላት። ወደ ቤተ ክርስቲያን እንድትገባ ይህ አባት ከእርሷ ጋር እንዳመነዘረ የወለደችውም ልጅ እርሱ እንደሆነ በዚህ ቅዱስ አባት አንስጣሴዎስ ላይ ለካህናቱና ለሕዝቡ እንድትናገር አስተማሯት። ሕዝቡም እንዲህ አላት፣ አንቺ ሐሰተኛ ነሽ፣ በዚህ ቅዱስ አባትም ላይ ሐሰትን ተናግረሻል። በከበረ ወንጌል ካልማልሽ በቀር ቃልሽን አንቀበልም አሏት። እርሷም ስለ ገንዘብ ፍቅር በሐሰት ማለች። ከዚህም በኋላ ለንጉሥ ነግረው ከመንበረ ሲመቱ ወደ አጥራኪያ ደሴት አሳደዱት። በስደትም ሳለ በእርሷ አረፈ። ነገር ግን ለሊህ ከሃዲያን ወዮላቸው፣ የእግዚአብሔርን ልጅ ከመለኮቱ ባህሪ ለይተው ፍጡር ነው ብለውታልና። ይህንንም ንጹሕ አባት ሰይጣን አባታቸው እንዳስተማራቸው ከአመንዝራ ጋር አንድ ሆነው በተንኮል ከመንበረ ሲመቱ አውጥተውታልና። እግዚአብሔር ግን ቸለል አላለም። ይህን አባት ካሰደዱት በኋላ ያቺ የአመንዝራ ሴት ጭንቅ በሆነ ደዌ ተይዛ ብዙ ተሰቃየች፣ ለሞትም ተቃረበች። ያን ጊዜም ይህ ሁሉ የደረሰባት በከበረ ወንጌል በሐሰት ስለማለች እንደሆነ ተገነዘበች። በአንጾኪያም ሰዎች ሁሉ ፊት በደሏን አመነች። እንዲህም አለቻቸው፣ ይህ ቅዱስ አንስጣሴዎስ ከዝሙት ንጹሕ ነው። እነዚያ ከሃዲያን ብዙ ገንዘብ ሰጥቶኝ በእርሱ ላይ ሐሰት እንድናገር በከበረ ወንጌልም በሐሰት እንድምል አደረጉኝ እንጂ። የአንጾኪያ ሀገር ሰዎችም ኃጢአቷን ማመኗን የሰሙ ጊዜ እጅግ አዘኑ። ካህናቱን በጸሎትና በቅዳሴ ጊዜ ስሙን የሚያነሱ ሆኑ። ዮሐንስ አፈወርቅም አመሰገነው። በመታሰቢያውም ቀን ስለ እርሱ ብዙ ቃላትን ደረሰ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ዕለት የመድኃኒታችን የስቅለቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙም አሜን።